ምን እያደረክ ነው? ምን እንትን ትለኛለህ? ልትገላት ነበር? አረ ቡርኬ እንደዛ አይደለም፣ እንደዛ እያደረኩ አይደለም ነው እንጂ አየሁ እኮ እናትህን ልትገላት ስትል ባይኔ እኮ ነው ያየሁት። ምንድነው እዚህ ቤት እየሆናችሁ ያላችሁት? እኔን አባትህን መታኝ ማለት ነው? ባይኔ እያየሁት የነበረውን ነገር ልትክደኝ አትሞክራለህ። ቡርኬ እሷ እኔን ልትገላኝ ስትል ምንም አላልካትም። እኔ ግን ልገላት አልነበረም። እንዴት እንደዚህ ታስባለህ? እስካሁን ድረስ እንዴት እንደተሸወርኩ ነው የገባኝ። እናትህን ማመን ነበረብኝ ማለት ነው። ቡርኬ በፍጹም አልተሸወድክም። እቺ ሴትዮ የምታወራው ነገር ውሸት ነው። ውሸት በሆነ ኖሮ የት ነው እናትህ የወጋች? የት ነው ያመመ? የት አለ እረፍት እያደረክ ያለው? አንቺ ደግሞ ማነሽ? ሰላም፣ አዲስ ሰራተኛ ነኝ። አዲስ የቤት ሰራተኛ ነኝ ያልሽው? አዎ፣ አዲስ ሰራተኛ ነኝ። እንታወቅ። ዊንታ እባላለሁ። እስኪ አትንቀልቀይ፣ ቀስ በይ እሺ። ማን ያስገባሽ? አቶ ብሩክ ነው ወደዚህ እንድመጣ ያደረገው። ብሩክ የኔ? እሺ፣ እና ማን በር ከፈተልሽ? በር በኃይል ታንኳኳ። ማናችሁም ስላልከፈታችሁልኝ ራሴ ነኝ ከፍቼ የገባሁት። ምንድን ነሽ? ቆይ ስርዓት የሚባል ነገር አታውቂም እንዴ? በጣም ይቅርታ፣ ረጅም ሰዓት ሳንኳኳ ስለነበረ ነው። አይደለም ረጅም ሰዓት፣ ለአመታት ተገትረሽ ብታንኳኪ በር ካልተከፈተልሽ መግባት የለብሽም። እሺ በጣም ይቅርታ፣ እያስከፋሻል ብዬ አላሰብኩም። እንደ ቤቴ ስላየሁት ነው። ቆይ ምንድን ነው እንደዚህ ቀደም ማለት? የምን እንደ ቤቴ ማየት ነው? እንደሚያስከፋሽ አላሰብኩም ነበር። በድጋሚ ይቅርታ። ያስከፋኛል፣ በደንብ ያስከፋኛል። ይኸውልሽ እኔ እዚህ ቤት ውስጥ ቀደም የሚል ሰው ደስ አይለኝም። እሺ እኔ የዚህ ቤት እመቤት ነኝ። ገባሽ? እሺ እመቤቴ፣ ስለተዋወቅን ደስ ብሎኛል። ሰምተሽኛል አይደል? በደንብ ሰምተሽኛል። ቆንጆ ጸባይ ሲኖርሽ ነው እዚህ ቤት ውስጥ መቆየት የምትችይው። ካለዛ ግን ከኔ ጋር በሰላም መቆየት አትችይም። ሰማሽ? አዎ ሰምቼሻለሁ። ማረፊያ ክፍሌን ተሰኛለሽ? ማረፊያ ክፍል? የምን ማረፊያ ክፍል እንዴ? ልችና ይኸውልሽ መጀመሪያ ኩሽናሽን ኪችንሽን ነው ማወቅ ያለብሽ። እሺ ምክንያቱም የመጣሽው ለማረፍ ሳይሆን ለመስራት ነው። ገባሽ? ይቅርታ ግን ቆይ መጀመሪያ ባለቤቴ እኔ ሳያማክር እንዴት ሰራተኛ እንዳመጣ መነጋገር አለብን። እሺ እሺ። እስከዛ እኔ ልቀመጥ? የምን መቀመጥ ነው? አሁን መተሽ አሁን ደከመሽ? ሰራተኛ ነኝ አላልሽም እንዴ? ቆመሽ ጠብቂ። ወይኔ ጉዴ! በጣም ኃይለኛ ሰው ናት እቺ። እሺ እንዴት ነው እዚህ መቆየት የምችለው? ልጄ ተረጋጋ፣ እባክህን ተረጋጋ። እንደዚህ ስትሆን ማየት አልፈልግም። ጥያቄን መልስልኝ። የት አለ የተወጋኸው? ልጄ ተወግቻለሁ እኮ። በዓይን አይተህ አልነበርም? ምን እያልክ ነው? እንደዛ በሆነ ኖሮማ ሰው ለመግደል አትበቃም ነበር። እናትህ በምትናገረው ነገር አበሳጭታኝ እንጂ እኔ በፍጹም ይሄን ነገር ላደርግ አልፈለኩም ነበር። የፈለገ ነገር ብትል ታዲያ ልትገላት ትራስ ታነሳለህ? ማድረግ አልነበረብኝም። ልክ ነህ ልጄ፣ ከፍቶኝ ነው። እባክህን ቀበኝ። ጫፌን እንዳትነካኝ። በጣም አስመሳይና አረመኔ ሰው ነህ። ቅድም እንደዛ እወዳታለሁ አፈቅራታለሁ ምናምን ስትል እንዳልነበረ አሁን ልትገላት ስትል ተያዝክ። ምን እየተፈጠረ ነው? ምን ሆናችሁ ነው? አንቺም እንደሱ ትንሽ ነው ይላል። ይኸውልሽ አባዬ እማዬን ልገላት ሲል ነው የደረስኩበት። ምን? አባዬ እንደዛ አደረግ? በጣም ተበሳጭቼ ነበር። ይኸውልሽ ከሷም በላይ ደግሞ ንግግሮቿን ልቤን ቅስሜን ሰብሮት ነበረ። አየሽ አባዬን ለካን አናውቀውም ነበር እንዴ። ለእሷ እያስረዳት ነው እንዴ? እሷ እኮ የሱ ተባባሪ ነች። እማዬ እባክሽን ረፊ። እዚህ ቤት እኮ በጣም ትልቅ ችግር ተፈጥሯል። ቆይ ምን አይነት ሰይጣን ነው መሀላችን ውስጥ የገባው? አንቺ ነሽ በመካከላችን የገባይ ሰይጣን። እዚህ ቤት ሌላ ሰይጣን የለም። አየ ልጄ፣ እናት የምትናገረው ነገር ምን ያህል እንደሚያስጠላ ማናችሁንም መስማት አልፈልግም። ሁላችሁም ታስጠሉኛላችሁ። የኔ ፍቅር እባክህን ተረጋጋ፣ እባክህ አትበሳጭ። ተረጋጋ። በእናቱ ምክንያት እኮ ነው የሚበሳጨው። እቺ ሴት እዚህ ቤት ችግር መፍጠር ነው ስራዋ። በሮኬ ሳሎን የነች ሴት ቁጭ ብላለች፣ ሰራተኛ ነኝ ብላለች። ጠርታት ነው አይደል? መጣች።
አዎ ጠርቼ ነበር። ወይ አዎ መታለች። እኔ እኮ አንተ ያልጠራት መስሎኝ ሰራተኛ አንፈልግም ብዬ ላባረራት ነበር። በቃ ሳሎን ቁጭ ላይ እየጠበቀች ነው። ሄድና እናግራት። እሺ አንቺ እዚሁ ነሽ። አባዬ የማየን የሆነ ነገር እንዳያደርጋት። እሷ ናት እኔን የምትጠብቀኝ? ሰላም እንዴት ነሽ? እግዚአብሔር ይመስገን። አቶ ብሩክ? አዎ ብሩክ እኔ ነኝ። አንቺ ነሽ ሰራተኛዋ? እኔ ዊንታና እባላለሁ። ደላላው ተፈራን ይላከኝ። እንኳን ደህና መጣሽ ዊንታና። ከእንግዲህ በኋላ ይሄ ቤትሽ ነው። በጣም አመሰግናለሁ አቶ ብሩክ። አቶ የሙለውን ተይና እንደ ወንድምሽ ብሩክ በይኝ እሺ? እሺ። እንግዲህ ቤታችን ይሄ ነው። ቤታችን ውስጥ የምንኖረው እኔ ባለቤቴ፣ እናቴና አባቴ ነው። ከእንግዲህ አዲሷ የቤታችን አባል ደግሞ አንቺ ነሽ። ደስ ይላል። በቃ አረፍ በይ። አይ ማረፍ እንኳን አይጠበቅብኝም። ኪችኑን አሳየኝና ወደ ስራ ልግባ። እንዴ ስራ ወዴት ይሄድብሻል? አትቾከይ፣ አረፍ በይ። አይ በፍጹም ማረፍ እንኳን የለብኝም። ለስራ አይደል የመጣሁት፣ ልስራ። ለስራ በሆነም የመጣሽው ምንም በሆን እንግዳ ተቀባይ ነን። ትንሽ አረፍ ብለሽ ወደ ስራሽ ትሄጃለሽ። እሺ። በቃ ውስጥ ያው የጀመርኩት ስራ ስላለ እሱን ጨርሼ እመጣለሁ። በደንብ እናወራለን። እሺ እንተዋወቃለን። ይቅርታ። እንኳን አረፊ። ምን እያደረግሽ ነው? ባለትዳር እኮ ነው። ራስሽን ሰብሰብ አድርጊ። ምንድነው ድንገት ልቤ እንደዚህ የደነገጠው? ደግሞ እንዴት ነው የምታምረው? ቆይ ምን እየተፈጠረ ነው ያለው? እኔ ምንም ነገር እየገባኝ አይደለም። ኧረ እባክሽ ምንም እንደማያውቅ እየሆንሽ ነው። አንቺና እሱ እኔን ለመግደል ያሴራችሁትን ሴራ ልጄ መቶን ያከሸፈባችሁ። እቺ ለፍላፊ ሴትዮ አፍሽን ዝጊ ብዬሻለሁ። አፍሽን ዝጊ። እኔ ፍቅር ተረጋጋ ይዞ ይሄው ይሄ ድፍረታችሁ ደግሞ በጣም ደስ ይላል። እኔ ፊት የኔ ፍቅር ትይዋለሽ? አንቺ የሆንሽ ልቅምቅም። ምን ነው ትቀኛለሽ እንዴ? እኔ በእንደናንተ አይነት ርካሽ አልቀና። እኔ የሚያሳዝነኝ እናንተን እንደ ቤተሰብ አክብሬና ቆጥሬ ማንነታችሁን ሳላቅ አብሬ በመኖሬ ነው። አይዞሽ እሺ፣ ብዙ አትንጨርጨሪ። ይኸውልሽ እኔ ባለቤትሽን አፍቅሬዋለሁ፣ እሱም አፍቅሮኛል። እኔ ተመችቶኛል፣ እሱም ተመችቶኛል። እንዴት ብትይ በጣም አፍቅሬሻለሁ፣ ተመችተሽኛል እኮ። አፋችሁን ያዙና ውጡልኝ፣ ውጡ። ምን ነው እንዴ? ፍቅር ያናድርሻል እንጂ ቆርቆሮ አሮጊት። አትናደድብኝ። ለዚህች ትናደዳለህ እንዴ? እገላችኋለሁ አልኩኝ እኮ። ውጡልኝ፣ ውጡልኝ እናንተ ቆሻሾች፣ ውጡልኝ። ወዴት እንውጣ? አልጋውን እኮ ያሽብን። ባይሆን አንቺ ብትወጪ ጥሩ ነው አይመስልሽም? ቆይ ምን አይነት ድፍረት ነው? አንቺ ቆይ ሴት አይደለሽም? ታዲያ ሴት በሆንስ ምን አጠፋው? ምንም እኮ ያጠፋሁት ነገር የለም። የኔ ፍቅር ይኸው እስኪ አፈቀርኩት፣ አፈቀረኝ፣ ተመቸውት፣ ተመቸኝ አይደል እንጂ የኔ ውድ መመቸት ብቻ በጣም ነው የሚያፈቅርኩሽ። አንድ ነገር ልንገራችሁ፣ ልጄ ይሄንን እውነት ያወቀ ቀን ሁለታችሁም ያበቃላችኋል። ውይ ያ ከረፈፍ ልጅሽ ቢደርስብን፣ ምናልባት ይሄን እውነት ሊደርስበት የሚችለው የዛሬ 90 ዓመት ምናምን። አንቺ ቆሻሻ፣ ልጄ ባንቺ አፍ የሚጠራ አይደለም፣ ባንቺ አፍም የሚሰደብ አይደለም። ልጄ አንቺን ሳያውቅሽ ነው ያገባሽ። ምንድነው ደርሶ አራስ ነብር ልሁን ማለት? ሴትዮ መረጋጋት ማወቅ መቻል አለብሽ። እሺ ረጋ። ቆይ በንግግር አታምኝም እንዴ? አታምኝም? አዎ በንግግር አላምንም። አንቺ ሴትዮ ልቀቂያት፣ ልቀቂያት ብያለሁ። ልቀቂኝ፣ ልቀቂያት ብዬሻለሁ። ልቀቂያት፣ ልቀቂኝ። ይቅርታ፣ የተበላሸ ነገር ሄጄ ማለፍ ስለማልችል። በጣም አመሰግናለሁ። ነፃነትሽ ደስ ይላል። ይቅርታ እንግዲህ እንደ መደፈር አትቁጠርብኝ። እንደሱ አታስቢ። ሽቶሽ ደግሞ በጣም ደስ ይላል። እውነት ወደድከው? አዎ በጣም ነው የወደድኩት።
ደግሞ የምወደው አይነት ቃና ያለው ሽቶ ነው። አመሰግናለሁ። ግን ሽቶዬ ሳይሆን ይሄን ይጠራ ነው። ሽቶ ነው የምሸተው እያልሽ ነው? አይ ለጨዋታ ነው፣ ዝም ብዬ ነው። ለማንኛውም አመሰግናለሁ። ከቤት ሰራተኛ የማልጠብቁ ቃና ያለው ሽቶ ነው ያለሽ። እኔ ደግሞ እንደዚህ አይነት ሽቶች ያረጋጉኛል። ምን ማለት ነው? የቤት ሰራተኛ ሽቶ አትቀባም ያለው ማን ነው? ውይ በጣም ይቅርታ፣ እኔ እንደዛ ለማለት አስቤ አይደለም። እንደዛ እንዳታስቢ አልከው እንጂ። የቤት ሰራተኛ እንደዚህ አይነት ሽቶ አትቀባም ያለው ማን ነው? በጣም አዝናለሁ። እንደዚህ አይነት አስተሳሰብ ያለ አልመሰለኝም አቶ ብሩክ። ይቅርታ፣ በፍጹም እንደዛ አስቤ አይደለም እንደዛ ያልኩት። እንደዛ እንዳታስቢ እሺ። ሽቶን ለማድረግ ብዬ ነው እንደዛ ያልኩት። ኧረ ውሸቴን ነው፣ ላረጋግጥ ብዬ ነው። እውነት ታደርጋለህ እንዴ? እንደውም ሽቶ ከተመቸ በስመ አብ አስደነገጥሽኝ እኮ። ለሽቶው ደግሞ አመሰግናለሁ። እሺ ኩሽናውን አሳየኝ በቃ። ይኸው በዚህ በኩል ነው ኩሽና ያለው። የሚያስፈልግሽ ነገር ካለ ደግሞ ጠይቀኝ እሺ። እሺ አመሰግናለሁ። አረ ልቀቂኝ! አንቺ ቢዮ ልቀቂያት ብዬሻለሁ እኮ ልቀቂያት ብዬሻለሁ። እማዬ ምን እያደረግሽ ነው? ወይኔ ብሩኬ፣ ይቺ አውሬ የሆነች ሴትዮ ገና እግሬ ከመውጣቱ ታው እራፉ ሰላሙኑ ስላልኳት ብቻ አንቃ ልገለኝ ነበር። እናትን በዚህ ድፍረት እንድትናገረት አልፈልግም። እንዴ ቆይ እየመታችኝ እያየ አይደል እንዴ? ቢሆንም ልታከብራት ይገባል። ልጄ ምን ሆነሃል? አይነት ታውራል እንዴ? ለእናት ብቻ ነው እንዴ የምታግዘው? ከአንተ ጋር ምንም አይነት ንግግር ማድረግ አልፈልግም። የፈለግከውን ስታደርግ እኮ አይቻለሁ። ብሩኬ ምን ሆነሃል? እንዴት አባትህና እኔ ላይ ትጮኻለህ? አንቃ ይዛኝ የነበረችው እኮ እሷ ነች። አባትህንም በጩቤ ልትወጋው የነበረችው እሷ ነች። ምን ማለት ነው እኛ ላይ መጮህ? አባዬ እኮ በትራስ አፍኖ ልገላት ሲል ነው የደረስኩበት። እኔ ባልደርስላት ምን ልፈጠር እንደምችል አስበሽዋል? ይሄን እኮ እማዬ ሞታ ነበር። ብሩኬ እኔ እናትን በፍጹም ልገላት አልሞከርኩም። ምን ያህል እናትን እንደማፈቅራት ታውቃለህ አይደል? አፈቅራታለሁ የምትለው እኮ ባፌ ብቻ እንደሆነ አየሁት። እንደዛ እየተንፈራገጠች፣ አንተ ግን አፍን አለቃታል። እኔ የማደርገውን ሁሉ ጠንቅቄ የማቅ ሰው ነኝ። አንተ ከመግባት በፊት ምን ሲያረጉና እንዴት ሲሳለቁብኝ እንደነበር አንተ አላየህም። እኔ ልንገርህ እንደ ልጄ ነበር የማየው። አንተስ ብትሆን እውነቴን ነው እንደ አባት የምታየኝ ይመስለኛል። በጣም ይገርማል። አዝናለሁ። እሺ ብሩኬ ቆይ ምንድን ነው እያደረክ ያለው? ትክክል እንደሆንክ ነው የምታስበው እንዴ? ልትገለኝ የሞከረችው እኮ እሷ ነች። እኔንም ሽንት ቤት ውስጥ ስታንደፋድፈኝ የነበረችው ስታሰቃየኝ የነበረችው እሷ ነች። አሁንም ስቃይ እያበዛች ያለችው እሷ ነች። አንተ ግን እየተናገርክ እየወቀስክ ያለኸው አባትህን ነው። ትክክል ነህ ብሩክ፣ ልክ ነው። ዝምታ እኮ መልስ ነው ይባላል። አልሰማሽም እንዴ? እኔ እኮ አንቺን አይደለም እየጠየቅኩ ያለሁት፣ እሱን ነው እየጠየቅኩኝ ያለሁት። እሺ እንዲህ መልስልኝ እፈልጋለሁ። መልስልኝ ብሩኬ። ምንም መልስልሽ ነገር የለኝም። አሃ ነው እንደዛ ነው ነገሩ። እሺ በጣም ጥሩ። ወይኔ ሜላት ጭራሽ ብሎ እኔን ውድድር ውስጥ ይከተኛል። እኔ ምን ሆነሽ ነው? እስኪ ነይ ተቀመጪ። አይተኸዋል? አታየውም እንዴት እንደሚሆን? በእናቴ ማንም ሰው እንዲመጣብኝ አልፈልግም። እናቴ ማንም ሰው እንዳይነካት። እንዴ ወይኔ ሜላት፣ ይቺን አንድ ሐሙስ የቀራትን ሴትዮ ገድዬ ነው የምገላክለው። እኔና አንቺ ብዙ እቅድ አለናል እንዴ? ዝም ብለህ እቅድ አትበለኝ። አንዱን ነገር እንኳን ስታደርግ አይቼ አላውቅም። እንዴ እኔ ፍቅር ምን ሆነሽ ነው? ሁሉንም ነገር እኮ የማደርገው ለአንቺ ብዬ ነው፣ ከአንቺ ጋር ለመኖር ብዬ። አሳየኝ። እንዴ እነሱን ገድለህ ለእኔ ብለህ ምንም ነገር እንደምታደርግ አሳየኝ። ምንድን ነው የሚሉት? አልገባኝም። ስትናደጅ እንዴት ነው የምታምር? እነዚህ ውብ ከንፈሮች ስትናደጅ የሚያወጡት ሳት እንዴት ነው የሚያሳሰው? እንዴ አንቺ እዚህ ምን ሰራለሽ? ግቢ ያኖር ውስጥ። ይቅርታ እመቤት። ማነች? የአጁዛ ያመጣት የቤት ሰራተኛ ነች። ሰራተኛ አይታናለች እኮ። ታዲያ ትንሽ ትቀምጫለሽ እንጂ እንጂ እንዳስጠቂያት። አዎ ልክ ነህ። መጣሁ። አሁኑን አፏን አዘግጃት እመጣለሁ።
ምንድን ነው የተፈጠረው እንዴ? እቺ የብሩክ ሚስት አይደለችም እንዴ? ቅድም እንደዛ ነው አይደል ያለችኝ? ደግሞ እሱ አባቴ ቤት ውስጥ አለ ምናምን ብሎኛል። ይሄ ብሩክ አባት ነው? ሊሳሳሙ ነበር? ምንድን ነው ሲያወሩ የነበረው? ኧረ እኔ ግራ እየገባኝ ነው። ፈጣሪ ሆይ ምን አይነት ነገር ውስጥ ነው የከተትከኝ? ወይ መቤቴ ምን ልስጥሽ? ሳሎን ምንድን ነው ያየሽው? ኧረ እኔ ምንም አላየሁም። አይተሻል፣ በደንብ አይተሻል። ግን ደግሞ ያየሽው ነገር የሚነገርም የሚወራም ነገር አይደለም። እሺ፣ ስለዚህ ዝም ብለሽ ቁጭ። ገባሽ? ግን እኮ ምንም ግን የሚባል ነገር የለም። እሺ፣ ዝም ብለሽ ቁጭ ቤተባልሽ ዝም ብለሽ ትቀመጫለሽ። ታዲያ ይሄንን ወሬ ከአንድ ሰው ብሰማው ጭራሽ ማታውቂያትን ሴት ነው ማሳወቅሽ። እሺ፣ ይሄን ያህል ማስፈራራት አስፈላጊ? አንቺ አታዥኝም። እሺ፣ አሁን ስራሽ እና ይኸውልሽ፣ በደንብ ስሚ። እኔ ስሪ አድርጊ ሁኚ ከምልሽ ውጪ እዚህም እዛም አትልከስከሽ። ገባሽ? እኔ የምልሽን ብቻ ነው የምታረጊው። እሺ እሺ ማለት አንቺ ያልሽኝን ብቻ ነው የማደርገው። ወደ ስራሽ። ልጄ አሁን አመንከኝ? እማዬ ይቅርታ፣ አንቺን ማመን ነበረብኝ። አባዬ እንደዚህ አይነት ክፉ ሰው ይሆናል ብዬ አስቤ አላውቅም ነበር። አንቺን ለመግደል ይሞክራል ብዬ አስቤ አላውቅም። እሱን አይደለም ያልኩህ፣ ሚስትህና አባትህ እየማገጡብህ ነው እያልኩህ እኮ ነው። እማዬ ይህንን ወሬሽን ልቀበልሽ አልችልም። ይህንን ወሬሽን ከአይምሮሽ አስወጪው። አንቺንም መስሎሽ ነው። እኔ መስሎኝ አይደለም፣ እውነቱን ባይን ያየሁትን ነው እየነገርኩ ያለሁት። ልጄ እባክህን ተረዳኝ፣ እባክህን ልጄ አይንህን ግለጥ። እማዬ እባክሽን ከዚህ በላይ ምስቴ ላይ ሌላ ነገር እንዳደርግ አትገፋፊኝ። በቃ ወድሻለሁ፣ እናቴ ነሽ፣ ብዙ ዋጋ ከፍለሽልኛል። ግን ከዚህ በላይ ምስቴን እንድጠራጠራት እንድታደርግኝ አልፈልግም። እኔ እኮ ልክ ነኝ። ሚስትህ በጣም አረመኔና ጨካኝ ሰው ነች። ከገዛ አባትህ ጋር ነው እየማገጠች ያለችው። እማዬ በቃሽ። አዎ ልክ ነሽ፣ አባዬን አውቀዋለሁ። እሱ እኮ ልገልሽ ሞክሯል፣ አንቺም ደግሞ ልትገዩ ሞክረሽዋል። ከዚህ በላይ ግን ስለ ምስቴ ምንም ነገር እንድትኛ አልፈልግም። አስጠነቀቅሻት? አዎ በደንብ አድርጌ ነው ያስጠነቀቅኳት። ሲጀመር ልጅቷ ፈሪ ነገር ነች። ለነገሩ የቤት ሰራተኛ አይደለች፣ ስራዋን ትፈልገዋለች። ታዲያ ወሬ ማውራት፣ ያልተፈለጉበት ቦታ መገኘት፣ እንዳታቃጥር በጣም ቆንጆ አድርጌ አስጠንቅቂያት ነው የመጣሁት። በጣም ጥሩ የኔ ፍቅር። አሁን ደግሞ ልንገርሽ፣ እኔና ብሩክን ታስታርቂናለሽ። እሺ ችግር የለም፣ አስታርቃችኋለሁ። አንተ አታስብ። በእናትሽ በጣም እየናፈቅሽኝ እኮ ነው። ምንድን ነው አንተ ደግሞ እኔም ባየ ቁጥር ቢያንስ ሶፋና አልጋ እንኳን አትለይም እንዴ? ኧረ እባክህ ቦታ ምረጥ። ታዲያ ይህንን እንቡጥ ገላ እያየሁ እንዴት አርፌ ይቀመጣል? የኔ ፍቅር ራስህን መቆጣጠር ቻል። ይኸውልህ እዚህ ቤት ውስጥ ምንም አይነት ነገር አናደርግም። በዛ ላይ ደግሞ ሌላ አይንም ተቀምጦብናል እኮ። እሺ ታገሳለሁ የኔ ቆንጆ። ነገ ቢሮ እስከምትመጪ ድረስ ጠብቅሻለሽ። ነገማ ቢሮ አትገባም። ይኸውልህ ታመሃል እኮ። መታመምህን ደግሞ በደንብ አድርገህ ማስመሰል መቻል አለብን። በዚህ ነገር ብቻ ነው ሁለቱንም ማታለል የምንችለው። እሺ የኔ ቆንጆ ታዛዥ ነኝ። በቃ ብሩኬ ጋር ልሂድ። የኔ ፍቅር ይቅርታ ትፍቻለሁ። አጠገቤ እንዳትደርስ አሁን ዞር በልልኝ። ይቅርታ ትፍቻለሁ አልኩሽ እኮ በቃ በማየ ስመጡብኝ ስለማልወድ ነው። ምንድነው አሰሬ በእናቴ የምትለኝ? ማን እናት የሌለውን አየህ? እዚህ ውስጥ ወፍ ዘራሽ አለ? እሺ
ለነገሩ ችግር የለውም። የሚበልጥብህንም የሚሻልህንም አንተ በደንብ አድርገህ ታውቃለህ። አሁን ምንም ነገር መስማት አልፈልግም። ዞር በልልኝ። ይቅርታ የኔ ፍቅር፣ እንዴት እንደማፈቅረሽ ታውቂ የለ? አይ ብሩኬ፣ ብታፈቅረኝማ ኖሮ ምርጫ ውስጥ አትከተኝም ነበር። ታውቃለህ፣ እኔ ደግሞ ያንተ አማራጭ ሳይሆን ምርጫህ ነኝ። እሺ እሺ የኔ ፍቅር ይቅርታ። በጩቤ ተወግቶ ያን ሁላ ደም አፍስሶ ዶክተሩ በጣም ለጥቂት ነው በህይወት ሊቆይ የቻለው የተረፈው ለጥቂት ነው ብሎ ያለውን ሰው አንተ ሄደህ ትሰድበዋለህ ብዬም አላስብ። ጭራሽ ወራዳ ሰው ነህ ብዬም አልጠብቅ ሰው ነህ። ታዲያ ምን ላደርግ? እንደዛ ማየን አፍኖ በትራስ ልገላት እያየሁ ዝም ማለት ነበረብኝ? ቢሆንም ሄደህ ይቅርታ ልጠይቀው ይገባል። እንዴ በጭራሽ እጅህን ልታነሳበትም ሆነ እሱ ላይ እንደዛ መዛት አልነበረብህም ብሩክ። የኔ ፍቅር ያው የእናቴ ነገር ስለሆነብኝ ነው። አንቺን ካስቀየምኩሽ ግን በጣም ይቅርታ። እኔን ሳይሆን ሄደህ አባትህን ነው ይቅርታ መጠየቅ ያለብህ። በፍጹም አላደርገውም። ምን ብሩኬ አታደርገውም? ልቀቀኝ! ምንድን ነው? ማነህ? እንዲህ ነው ደግሞ የምታምረው? ቆይ ከየት ነው የመጣሽው? አብደሃል እንዴ አንተ? የት ታውቀኛለህ? ዞር በልልኝ ወደዛ። ባላቅሽም እንዳንቺ አይነት ቆንጆ ማለፍ አልፈልግም። ምን አይነት ልክስክስ ነህ በእናትህ? አሁን ሳሎን ውስጥ ምን ስታደርግ እንደነበር ያላየው መሰለህ? ምንድን ነው ያልሽው? አንቺ ልክስክስ ነው ያልሽው? አዎ ልክስክስ። አሁን ቀጥ ብለህ ከዚህ ውጣ። የኔ ጥጃ እንቡር ስትይ እንዲህ ነው ደስ የምትይው? ይኸውልሽ ከኔ ከተከሳ አታመልጭ። ውጣ አልኩህ እኮ። ይሄን ጉድህን ለብሩክ ሳልነግረው ቀጥ ብለህ ውጣ። ውጣ! ስትቆይ በደንብ ስለምትለምጂ ለምነሽኝ ነው ከኔ ጋር የምትሆኚው። እኔ ተከስተን አላወቅሽኝም። እሺ ልክስክስን ሰው ለማወቅ እኮ አይቶ መገመት በቂ ነው። ስለዚህ ይቅርታ ጠይቀውም ማለት ነው? አዎ አልጠይቀውም። በጣም ጥሩ። ይቅርታ ማጠይቀው ከሆነ ምርጫው ያንተ ነው። እኔ ግን አንድ ነገር ልንገርህ፣ ከእንዳንተ አይነት ሰውና ከእንደዛች አይነት ሴት ጋር እዚህ ቤት ውስጥ በጭራሽ መኖር አልችልም ብሩኬ። እናትህ በጣም ክፉ ሴት ነች። የፈለግሽው ውሳኔ መወሰን ትችያለሽ። ምንድን ነው ያልከው ብሩኬ? እንዴ ቆይ አንተ ምን አግኝተህ ነው እንደዚህ እየተቀየርክ ያለኸው? ምንድን ነው ብሩኬ? ታዲያ ቆይ እሷስ አባትህን መውጋት ነበረባት እንዴ? ገለው ነበር እኮ። እሺ በቃ እሺ፣ ልክ ነሽ። በቃ ይቅርታ ጠይቀዋለሁ። ጎበዝ በል አሁን ትሄድና አባትን ይቅርታ ጠይቀዋለህ። አሁን እሺ፣ ማየት ፈልጋለሁ። እሺ ጅል አባዬ ይቅርታ። ተው ልጄ፣ ድሬ ነው አውቀዋለሁ። ፈጣሪ አንድ ልጅ ቢሰጠኝና ወይንም ደግሞ አንተ የኔ አብራክ ያደረግ ኖሮ እንደዚህ አጨክንብኝም። አውቀዋለሁ አባዬ፣ እንደዛ አይደለም። እንደዛ ማየን አንቀለት ገላት ስትል ስላየው ነው፣ ስለከፋኝ ነው እንደዛ ያደረኩት። ቆይ እኔ አባት በሆን እንደዚህ ታደርግ ነበር? አባዬ በጣም ይቅርታ። ይሄ ላንተ አይገባም። እሺ በጣም አጥፍቻለሁ። እሺ ይቅርታን ተቀብያለሁ። እኔ ባንተ መጨከን እሺ ይቅርታን ተቀብያለሁ። እኔ ባንተ አልጨክንም። እኔ ልጅ ልክ ክርስቶስ ይሁዳን አቅፎ እንደሸጠው አንተንም እንደዚሁ ነው ለሞት አቅፎ የሚሸጠው። ዛሬ እጅን ለዘረጋብን እያንዳንዱ ነገር ዋጋ ትከፍልበት። እውነቴን ነው። እኔ ተከሳ አይደለሁም። አባዬ በጣም ይቅርታ። ላንተ አይገባም። እሺ ብያለሁ እኮ ልጅ፣ አትጨነቅ። ብለውና እንቀመጥ። አይ አንተ እረፍት ማድረግ ነው ያለብህ አባዬ። ግባና እረፍት አድርገው። ኧረ ደህና ነኝ ልጅ፣ አትጨነቅ። እሺ ግባ በቃ።
አንተ ሰውዬ ውጣልኝ! ምንድን ያልሽው? ውጣልኝ? አልወጣም። ቆይ ከኔ ምንድን ነው የምትፈልገው? ውጣልኝ አልኩህ እኮ። ይህ ከአንቺ ምን ይገኛል? ምን ፈልጊ ነው? ሰሚኛለሽ? ይህ መኝታ ቤት የኔም ጭምር። ስለዚህ አልወጣም አልኩሽ፣ አልወጣም። እኔ ከአንተ ጋር እዚህ መኝታ ክፍል መቀመጥ አልፈልግም እያልኩ እኮ ነው። ታዲያ መቀመጥ ካልፈለግሽ መውጣት ትችያለሽ። በሩ ክፍት እኮ ነው። አንቺ ሴትዮ ከኔ ምን ነው ፈልጊው? እንዴ እንዴት ያለ የደነደነ ልብ ነው ያለህ? ይሄ ቤት እኮ የኔ ነው። ውጣልኝ አልኩ እኮ ውጣልኝ። ተሳስተሻል። ይኸውልሽ ይሄ ቤት የአንቺ ብቻ ሳይሆን የሁለታችንም። በዚህ ቤት ደግሞ ሁለታችንም እኩል የማዘዝ መብት አለ። እንደዚህ አይነት ነውረኛና አሳፋሪ ሰው መሆንህን ባቅ ኖሮ ወደ ህይወቴ አላስገባህም ነበር። እኔም ደግሞ እንደዚህ አይነት ነጭናጫና ነዝናዛ ብሆንሽ ወደ ህይወትሽ አልገባም። ወደ ህይወቴ የገባኸውማ አስበህበትና አቅደህ ልታጠምደኝ ፈልገህ ነው። ምን አለሽና ነው እኔ አንቺን ላጠምድሽ? ሁሉ ነገሬን ልትወስድ ልትቀራመተኝ ፈልገህ እኮ ነው። እሱ እንደፈለግሽ ማሰብ ትችላለሽ። ለማንኛውም መውጣት እንደማልፈልግ ካወቅሽ በቂ። አሁን በጣም እየተናደድኩኝ ነው። ከዚህ ክፍል ውጣ አልኩ እኮ ውጣ። መናደድ ይቅርና ለምን አትንጨርጨር? አልወጣም አልኩሽ፣ አልወጣም። እስኪ ምን ታመጫለሽ?